ገነት ውስጥ ከበቀለው ዕፀ ሕይወት ከሚባለው ዛፍ ስር 4 ወንዞች ይበቅላሉ ይፈሳሉ። ከ4 ወንዞች አንዱ ማርነት ያለው ነው፣ እንደ ማር ጣፋጭነት ያለው ነው። ቅዱስ ሉቃስ ከ4 ወንዞች ማርነት ያለውን የሚመስል ነው። በዚያ ይመሰላል። ለምንድን ነው ሲባል ማር እጅግ የሚጣፍጥ ነው። ነገር ግን ደግሞ ለሸክም ከባድ ነው። ትንሽ ኪሎም እንኳ ቢሆን ማር ከባድ ነው፣ ግን ጣፋጭ ነው ደግሞ። ቅዱስ ሉቃስ ጣፋጭ የሆነ ጣዕም ያለው ነገር ግን ከባድ ነገር ይናገራል። እሱ ምንድነው? ትዕግስት ነው። በምድር ላይ በጣም ከባድ ሸክም ማለት ትዕግስት ነው። በምድር ላይ ጣዕም የሚገኝበት ነገር ደግሞ ትዕግስት ነው። ደስ የሚል ነገር ከየት ይገኛል ሲባል ከትዕግስት። ከባድ ነገር ምንድን ነው ሲባል ትዕግስት። ማርን ቢከብድም ሰው ተሸክሞት የሚሄደው ጣዕሙን ስለሚያውቅ ነው። ትዕግስትን እንዴት መለማመድ እንችላለን ሲባል መጨረሻ ላይ የምናገኘውን ጣዕም በማሰብ ነው። ትዕግስት ማለት መታገስ ማለት መቆየት፣ መጽናት የሚል ትርጉም ነው ያለው። መቆየት ነው፣ መበርታት፣ መቆየት፣ መጠበቅ እንደማለት ነው ትዕግስት ማለት። ስለዚህ ፍሬውን እስክናይ መጠበቅ፣ አልመለስ ያለን ሰው እስኪመለስ መጠበቅ። በምድር ላይ በነገራችሁ ላይ የማይስተካከል ፍጡር ሰይጣን ብቻ ነው። ሰው ይስተካከላል እና መጨረሻ እንኳን ብዙ ዓመት የቻልነው ሰው ግን የማይረባና የማይመለስ ቢሆን እንኳ ስንጠብቀው ትዕግስት ይባላል። እና ቅዱስ ጳውሎስ ቆሮንቶስ 12 ላይ ሲናገር ተፋቅሮ በሁሉ ያስተኤግስ፣ ፍቅር በሁሉ ያስታግሳል ይላል። በሁሉ ያስታግሳል ማለት ምን ማለት ነው? ወይም ትዕግስትን ያደርጋል ይላል። በሁሉ የሚለው ለምንድን ነው? በሁሉ ፍቅር ከፍቅር ደረጃ የደረሰ ሰው ወይም ልቡ ከፍቅር ደረጃ የደረሰለት ሰው የማይረባ ሰውን እንኳ ቢሆን ይሄ እንኳን አይመለስም፣ ከዚህ በኋላ የኔ ያላመጥ ጠብቄዋለሁ አይልም ነው። የመጨረሻ ተስፋ በተቆረጠበት ሰው ላይም ቢሆን ፍቅር ትዕግስትን ያደርጋል ነው። እገሌ ተለምኖ ተመልሶ እንግዲህ ሰው ይሆናል፣ እገሌና እኔ እንግዲህ ወዳጅ እንሆናለን ማለት ዘበት ነው አይልም ነው። ክርስቲያን እንደዚህ አይልም። ትዕግስት ያለው ሰው፣ ፍቅር ያለው ሰው ትዕግስት ይኖረዋል። ፍቅር ካለ ትዕግስት አለ፣ ትዕግስት ካለ ደግሞ ፍቅር ትመጣለች መልሳ። እና ሉቃስ በትዕግስትክሙ ታጠርይዋ ለነፍስክሙ፣ በትዕግስታችሁ ብዛት በመታገሳችሁ ነፍሳችሁን ታድኗታላችሁ ብሎ ይናገራል። በመታገሳችሁ ነፍሳችሁን ነፃ ታውጧታላችሁ ብሎ በመናገሩ በመዓር ተመስሎ ይነገራል ነው። እና በጣም ብዙ ሰው እግዚአብሔር በሚያውቀው የምናጣው ነገር ምንድነው? ትዕግስት ነው። እግዚአብሔርን መታገስ ያቅተናል። አብረውን የሚኖሩ ሰዎችን መታገስ ያቅተናል። እስኪመለሱ አንጠብቃቸውን፣ እስኪስተካከሉ እድል አንሰጣቸው። ለምሳሌ እዚህ ውስጥ 40 ዓመት የሆነው ሰው አለ፣ ወይም 50 ዓመት የሆነው ይኖራል፣ 30 ዓመት የሞላው ይኖራል። 30 ዓመት የሞላውን ሰው ብንወስድ ሰው 30 ዓመት ሙሉ እንደው ከ7 ዓመት በላይ እንኳ ብንቆጥር 23 ዓመት ኃጢአት የሰራ ሰው ነው የ30 ዓመቱ ሰው እንኳን። እግዚአብሔር 23 ዓመት ሙሉ እድል ሲሰጠው ኖሯል። ለጓደኛው ግን 3 ዓመት እንኳን እድል የሚሰጥ ሰው የለም። ትዕግስታችን እግዚአብሔር ደግሞ እንደዚህ አድርገን ደግሞ ራስ ወዳድነታችን የሚታየው እንደዚያም አድርገን እግዚአብሔር ግን እንዲችለን እንፈልጋለን፣ እንዲታገሰን እንዲቆየን እንፈልጋለን። ዓመት እንዲጨምረን፣ ወር እንዲጨምረን፣ እንዲጠብቀን እንፈልጋለን። ሰዎችን ግን 3 ዓመት እንኳን ጠብቀን እንኳን 3 ዓመት 3 ወር አንድ ሰው አኩርፎ ኩርፊያው እስኪወጣለት እንኳን አንጠብቀውም እግዚአብሔር በሚያውቀው። እና እንዲያው ክርስቲያን ነን ወይ ተብሎ ሲታሰብ ይሆናል እንግዲህ ይሆናል ነው ነገሩ። እና የእግዚአብሔር ቤተሰቦች ሰውን ክርስቲያን የሚያሰኘው ክርስቲያን ማለት ፍቹ ራሱ ምንድን ነው? ክርስቲያን ማለት እንደ ክርስቶስ ማለት አይደል? አንዱ ፍቹ 5 ፍች ነው ያለው። እንደ ክርስቶስ ማለት ነው። ክርስቶስን የሚመስል ማለት ነው። ክርስቲያን ማለት ክርስቶስን የሚመስል። ክርስቶስን የምንመስለው አንዱ በምንድን ነው? በትዕግስት ነው። በትዕግስት የማይገቡ ነገሮች እኛ ላይ ሲነገሩ መታገስ፣ የማይገልጹን ስሞች ሲወጡልን፣ ያለ ስማችን ስም ሲሰጥ፣ ያለ ክብራችን ዝቅ ስንደረግ፣ ስንጣል፣ ሰዎች ሲንቁን፣ ቦታችንን ሳያከብሩት ሲቀሩ፣ እንደዚህ ሲያደርጉ ስንታገስ ክርስቶስን መስለዋለን።
የኔ ደቀ መዝሙር ሊሆን የሚችል ደቀ መዝሙርነት ማለት ተማሪነት ነው። ተማሪነት ማለት መምህርን መምሰል ነው። በእስራኤል ባህል አንድ ሰው የመምህር ገሌ ደቀ መዝሙር ነው ተባለ ማለት ምን ማለት ነው? ያን መምህር ይመስላል ማለት ነው። ይሄ ነው ያን መምህር ይመስላል። እኛ የክርስቶስ ደቀ መዛሙርት ነን። ደቀ መዝሙር ሊሆን የሚፈልግ ሰው ካለ እሱ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ብሏል። አሁን መስቀል የምንሸከም መቼም ለእያንዳንዳችን እንደ ዕለተ ዓርቡ 7 ክንድ መስቀል አይጠረብልንም። እኛ የምንሸከመው መስቀል ምንድን ነው? የባልንጀሮቻችንን አመል ነው የምንሸከመው። ያን ስናደርግ ማር ይስሐቅ እንደተናገረ ሰው የባልንጀራውን አመል ሲታገስ የክርስቶስን መስቀል በዕለተ ዓርብ እንደታገሰ ይቆጠርለታል ይላል። ያንን የምናገኘው እግዚአብሔር እንዴት ያለ ሰው ወዳጅ እንደሆነ ተመልከቱ። አንዲቱ ምስማር እንኳን ጫፏ ሳትነካን በዕለተ ዓርብ እሱ ያንን የተቀበለውን መከራ ያህል ዋጋ እንድናገኝበት ያደርገናል። እና ትዕግስት የእግዚአብሔር ቤተሰቦች፣ አሁን እኔና እናንተ እንኳን እዚህ ቁጭ ያልነው ደህና ሰው መስለን እኔም ጭምር ማለት ነው በእግዚአብሔር ቤት የቆምነው እግዚአብሔር ታግሶን ነው። ብዙ ያበድንባቸውን ወራት፣ ሳምንታት፣ ዓመታት፣ ሰዓታት እንዳላይ ያልፎልን ነው። ሰዎችም ብናልፋቸው ልክ እንደኛ ደግሞ ጥሩ ቦታ ላይ የመቆም እድል ይኖራቸው ነበረ። ግን የሚችል የለም፣ አይቶ የሚያልፍም የለም። ብቻ እግዚአብሔር ከሰው እጅ አይጣለን እንጂ ሰው ምሕረት የለውም። ብዙ ጊዜ ነው፣ ሁልጊዜ አላልኩም። ምሕረት ያላችሁ ልትኖሩ ትችላላችሁ። እና ቅዱስ ዳዊትን እንደው እኔ ከምቀጣህ በሰው እጅ ከምጥልህ ቢለው ቅዱስ ዳዊት ጌታዬ በአንተ እጅ ልውደቅ አለ። አንተ ብትሰብር እንኳን ትጠግናለህ። ሰው ግን ከሰበረ አይጠግንም፣ ሰብሮ ይቀራል እንጂ። እና ትዕግስትን በዚያው ለማንሳት ነው የቅዱስ ሉቃስ ወንጌል አንዱ የሚያስተምረን ትዕግስት በመቅደስ ጀምሮ በመቅደስ የጨረሰ ወንጌል ተብሎ ይነገራል። ሉቃስ ወንጌል በመቅደስ ጀምሮ በመቅደስ የሚጨርስ ወንጌል ነው። መቅደስ ላይ ጀምራል። ሉቃስ ወንጌል ምዕራፍ 1 ላይ፣ ሉቃስ ወንጌል ምዕራፍ 24 የመጨረሻው ቁጥር በመቅደስ ኖሩ ብሎ ነው የሚጨርሰው። በመቅደስ ኖሩ ብሎ ይጨርሳል። ስለዚህ የክርስቲያን ድህነቱ መቅደስ ውስጥ ተጀምሮ መቅደስ ውስጥ የሚያልቅ ነው። አጋንንትን ለማሸነፍ፣ ሰላም ለማግኘት፣ በረከት ለመቀበል፣ ኃይልን ለመቀዳጀት፣ ሰማያዊ ለመሆንና ለመቀደስ፣ ያሰብነውን ለማሳካት ከቤተ ክርስቲያን አጥር ውጭ ሆኖ የሚሳካ ምንም ዓላማ የለም። መኖሪያችንም ሀገራችንም መጨረሻችንም ቅድስት ቤተ ክርስቲያን ናት። ያንን ሲያሳየን ነው። ቅዱስ ሉቃስ እንግዲህ ለዓለም የመጀመሪያውን ደስታ በመጀመሪያው ደስታ የጻፈ የሰው ልጅ ክብርም ያሳየ ወንጌላዊ ነው። ምን ለማለት ፈልጌ ነው? የሰው ልጆችን ክብር ያሳየ ያልኩት ለምን ይመስላችኋል? በኦሪት ዘሌዋውያን ምዕራፍ 12 ላይ እንደምታነቡት አንዲት ሴት ወንድ በወለደች ጊዜ 40 ቀን ወደ መቅደስ እንዳትገባ ይከለክላል። ሴት ስትወልድ ደግሞ 80 ቀን ወደ መቅደስ እንዳትገባ ይከለክላል። የተቀደሰ ነገርም እንዳትገባ ይከለክላል። አሁን እግዚአብሔር ልደትን የፈቀደ ራሱ ነው። ብዙ ተባዙ ምድርንም ሙሏት ብሎ የፈቀደ ማን ነው? እግዚአብሔር ነው። እግዚአብሔር ልደትን ከፈቀደ ሰዎች ሲዋለዱ 40 ቀን 50 ቀን 80 ቀን ብሎ የሚያግዳቸው ለምንድን ነው? አንዱ መልእክት ልደታችሁን ንቄዋለሁ ማለት ነው። የእናንተ መወለዳችሁ ወደዚህ ዓለም መምጣታችሁ ትርጉም አይሰጠኝም፣ ንቄያችኋለሁ፣ እናንተን እርግማን የተጫናችሁ ልጆች ናችሁ ለማለት ነው። እና በብሉይ ኪዳን አዳምና ሔዋን ካመጡብን አንዱ ዕዳ ልደታችን እንዲናቅ ነበር ያደረጉት። የሰው መወለዱ ክብር እንዳይኖረው ማለት ነው። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነቡ ምንድን ነው የሚጀምረው? በዮሐንስ ልደት ነው ወንጌሉን የሚጀምረው። አሁን የሰው ልጅ መወለድ ክብር ሊያገኝ ነው ብሎ የነገረን ነው። የሰው ልጅ መወለድ ክብር ሊያገኝ ነው። ቀድሞ ሲወለድ ሰው ለምንድን ነው የሚወለደው? ለሐሳር፣ ለሲኦል፣
ለመፍረስ፣ ለመበስበስ፣ ለርግማን፣ በዲያብሎስ እጅ ለመታሰር፣ በግራ አጋንንት ለመጠቅጠቅ፣ መንጸፈ ደይን ለመውደቅ፣ በሞት ጥላ ስር ለመኖር፣ በድቅድቅ ጨለማ ውስጥ ለመሰቃየት ነበር ሰው የሚወለደው። አሁን ሰው ሲወለድ ለክርስትና ይወለዳል። ክርስቶስን ለመልበስ፣ ለቁርባን፣ ለተክሊል፣ ለምንኩስና፣ ለክህነት፣ ለመንግስተ ሰማያት ይወለዳል ሰው። አሁን ሰው ሲወለደው ለክብር ነው የሚወለደው። ጻድቅ ለሕይወት ይወለዳል ያለ ሰሎሞን ለዚህ ነበረ። ስለዚህ አሁን የሰው ልደት እንደከበረ አሳየን። አሁን ሰው ሲወለድ እጅግ ክብር የሚሰጠው ትልቅ ቀን ነው ዛሬ። ኢዮብን ስታዩት የተወለደበትን ቀን ሲረግም ትሰሙታላችሁ። የተወለደበትን ቀን ረግሞ ነበረ። አሁን እኛ የተወለድንበትን ቀን አንረግምም። የምንወለደው ክርስቶስን ልንለብስ ስለሆነ፣ የምንወለደው የሥላሴ ልጅ ልንሆን ስለሆነ መወለዳችንን እንወደዋለን። ያንን አሳይቶናል። ሁለተኛ የሰው ልጆች የመጀመሪያው ሐዘን የገባው በየት በኩል ነው? በሴት ጆሮ ነው አይደል? ያ የማን ጆሮ ነው? የእናታችን የሔዋን ጆሮ ነው። የዓለም የመጀመሪያው ደስታ የገባው በማን ጆሮ ነው? በሴት ጆሮ ነው። ያቺ ሴት ማን ናት? እመቤታችን ቅድስት ድንግል ማርያም ነው። ይሄንን የነገረን ነው። የእባቡ መርዝ በገባበት በኩል ወጣ ያለው ቅዱስ ኤፍሬም ለዚህ ነው። ዲያብሎስ በሴቲቱ ጆሮ ሂዶ ክፉ ምክርን ተፍቶ ነበረ። ያ መርዝ ነበር ሁላችን ሲገለን የነበረው። አሁን በሴቲቱ ጆሮ በኩል ደግሞ መድኃኒት ገባና ያንን መርዝ ከዚህ ዓለም ነቅሎ ጣለው ማለት ነው። ድንግል ማርያም የሰው ልጆች ሁሉ ክብር ውክልና የምትሆነው ከዚህ የተነሳ ነው። የሰው ልጆች ክብር ምልክት ናት። ልክ እንደምታውቁት ባልና ሚስት ሲጋቡ ቀለበት ሙሉ አካላቸው ላይ ነው የሚያደርጉት ወይስ አንድ ጣታቸው ላይ ነው? አንድ ቦታ ላይ ነው። አንገታቸውም ወገባቸውም ላይ ቀለበት አለ። ትከሻ እንደዚህ አይታሰርም። ምን ላይ የሚታሰረው? አንድ ቦታ ላይ ብቻ የሚታሰረው። አንድ ቦታ ላይ ታስሮ ግን ጣት ላይ የተቀመጠችው ቀለበት ስንት አካል ነው የምታስረው? ሙሉ ታስራለች። ልብንም፣ ኩላሊትንም፣ ጭንቅላትንም፣ እግርንም ታስራለች። አንድ ቦታ ተቀምጣ ነው። ቀለበቱ አንድ ነው እና የሰሎሞን ቀለበት አንቺ ነሽ የሚላት ለዚህ ነው። አክሊሉ ለሰሎሞን የሚላት አባ ሕርያቆስ አንዲት ሆና መላውን ሕዋሳት እንደምታስረው ድንግል ማርያም አንድ ሆና ተፈጥራ ለፍጥረት ሁሉ ክብር ምልክት ሆና የምትታይ ናት። አንድ ወንድ ወይም አንዲት ሴት አንዲት ቀለበትን ብልጭ እያደረጉ የትዳራቸውን ክብር እንደሚያሳዩት ሁሉ ድንግል ማርያም አንድ ነገር ሆና አንዲት ልጅ ሆና ግን ለሰው ልጆች ሁሉ የክብር ምልክት ሆና ነው የተገኘችው እና የመጀመሪያውን የሰው ልጆች ደስታ የሰማችው እሷ ናት። እሱ ብቻ አይደለም፣ የመጀመሪያውን ደስታ የወለደችውም እሷ ናት። እንግዲህ ቅዱስ ጳውሎስ እንዳለው ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ ብሎ ተናግሯል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ በክርስቶስ ደስ ይበላችሁ ብሏል። አሁን ያ ደስታ ለማንም ሰው አይገባም፣ ለሚገባው ይገባዋል። በክርስቶስ መደሰት የሚባለው ሲቀምሱት የሚታወቅ ነው። ሲቀምሱት የሚታወቅ ነው። ቅዱሳን አባቶቻችን ቀምሰው ያወቁት ነው። ያን ደስታ የወለደችው እመቤታችን ናት። እየተገረፉ የሚደሰቱበት ደስታ ነው የክርስቶስ ደስታ እና እመቤታችን ዓለም ደስታ የሰማባት የዓለም ጆሮ ናት። እመቤታችን ለዓለሙ ሁሉ ማለት ነው። ለዓለሙ ሁሉ በአንድ ጆሮ ሐዘን ሰምተን 5000 ዘመን ሁሉ ስናለቅስ ኖር፣ በአንድ ጆሮ ደስታ ሰምተን እስከ ዘላለም ደስ ሲለን እንኖራለን። ምንድነው ያለ? አንተ በጎ ባሪያ በጥቂቱ ታምናልና በብዙ ሾመሃለሁ፣ በውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ ደስታ ግባ አይደል ያለው? ማቴዎስ ወንጌል ምዕራፍ 25 ላይ ሲናገር ወደ ጌታህ ደስታ ግባ። ያ ደስታ የማይፈጸም ነው። ወደዚያ ደስታ እንድንገባ በቅታ የተገኘች እመቤታችን ቅድስት ድንግል ማርያም ነው ናት።